አንተ እኮ የሌለ በቃ ዱንያ አወዛግባለች። ከራስ ጋር ብቻን እያወራህ ነው ውዝግብ ብለህ ማለት ነው። ከዛ አጠገብ ያሉ አንድ 3 ምናምን የሚሆኑ ሰዎች አኩርፈዋል። 1 7 8 10 ምናምን የሚሆኑት ደግሞ ተጣልተዋል ካንተ ጋር በቃ ጥል ላይ ናቸው። 10 ምናምን የሚሆኑ ሰዎች ደግሞ በቃ ሻይፊነክ ተغير عليهم በቃ አንተ የሆነ የተቀየርክ የሆነ ነገር አግኝተህ የተቀየርክ ምናምን ትናማ ምን እንዳገኛና አቅም ዘግቶናል ምናምን ነገር ብሎ ያስቡባሉ። 20 ምናምን 90 ምናምን የሚሆኑት ደግሞ በቃ ለራስ የምትጨነቅ ራስ ወዳድ ብቻ አድርገው ነው የሚያስቡ። አረ አለንተና አረ እንተሳሰብ ወገን እንተሳሰብ፣ አንድ ላይ እንሁን፣ እንጣጣም። ወይ ደግሞ ለራሳችን ተውን፣ ለራሳችን እኛን ለራሳችን ተውን። አላህ አላህ ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጀሉ ትንሽ ታገስ፣ በትዕግስት ያዝ አድርገው። ነገሮቹ ተለውጠው ታገኛቸዋል። ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል። አላህ ህግ ነው። ኢነላህ ዩዳፊዑ ዐኒል ለዚነ አመኑ፣ አላህ ከምእመናን ይከላከላል። ለጊዜው ይወራል፣ ግን እንዲህ ብለህ ነው እንድትወብት አላህ ያደርጋል። አላህ ከምእመናን እኔ ነው የምከላከለው ከነሱ ክብር ይላል። ስታውቀው ሲገለጥልህ ትደነግጣል። ለጊዜው የማይሆን ስም ብትሰማ፣ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል። መጠራጠር የለብንም። ተደብቀህ ተለወጥ፣ ለሰዎች ሳይሆን ለአላህ ብለህ ኑር። እውነተኛ ለውጥ ጩኸት አያስፈልገውም። ትልቁ ድል በሰዎች ፊት የምታሳየው ማንነት ሳይሆን ማንም በሌለበት ከአላህ ጋር ያለህ ግንኙነትና በውስጥህ የምታደርገው ተጋድሎ ነው። ዛሬ ብዙዎች ተለወጥኩ ለማለት ለሰዎች ማሳየትን ይመርጣሉ። አንተ ግን ተደብቀህ ተለወጥ። ሰለላሁ ዐለይሂ ወሰለም በቁርአን የቀደመ ዒልም ቀደመ፣ በዒልም የቀደመ በመልካም ስራ ቀደመ፣ በመልካም ስራ የቀደመ በኢኽላስ ቀደመ፣ በኢኽላስ የቀደመ አላህ በሰብር ቀደመዋል። ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ። በሰብርም ቀደመ። ምን ቀራ ቁርአን በመሐባ ቀደመዋል። በመሐባ ከቀደመ አላህ ምን ይሆን ከሱ በላይ እስካልወደሰ ማለት ነው። አንድ ዶክተር እንደዚህ አለ። ዶክተር ነው ስለ አንድ ሰው በአውሮፓ ስለሚገኝ ከመሞቱ በፊት ለዚህ ዶክተር ሰጠው የሚስጥር ቁጥሩን የባንክ ሂሳቡን አለው። ያለውን ገንዘብ አውጣ ሕይወቴን እንድትመልስልኝ የሚስጥር ቁጥሩን ሰጠው ለዚህ ዶክተር አለው። ከባንክ ውስጥ አውጣ ሁሉንም ገንዘቤን። ሀብታም ነበረ ሰውየው። አለው ጤንነቴን ብቻ መልስልኝ። አላህ እውነት አለ። በርግጥ يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት ቀን يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት إلا ቀን من أتى الله بقلب سليم የተስተካከለ ልብን ይዞ አላህ ዘንድ ከመጣው يريد الدكتور أن يخرج مال البنك ለዶክተሩ ባንክ ያለውን ንብረት ሁሉ ሊሰጠው ይፈለገ ليعيد صحته ጤንነቱ እንዲመለስለት። وكم اليوم ስንቶቻችን من شبابنا من هم ከወጣቶች ሙሉ ጤነኛ ይሆኑ? كم من بيننا ከመካከላችን من الرجال من هم ስንት ወንዶች ናቸው ሙሉ ጤነኞች የሆኑ? ولكن المرض ግን በሽታ هو أقصر رسالة አጭር للإنسان መልእክት ነው ለሰው ልጅ። يقول له فيها ما أضعفك أيها ምን አይነት الإنسان ደካማ ነህ የሰው ልጅ ሆይ የሚል። وبينما በዚህ ሁኔታ مات مصاب አንድ ታማሚ بمرض الكورونا በኮሮና በሽታ ሞተ። أرسل الأطباء إلى أولاده ዶክተሮች ወደ ልጆቻቸው መልእክት ላኩ كي يأتوا ليودعوه መጥተው እንዲሰናበቱት። حتى ولو من خلف زجاج ከመስታወት ጀርባም ቢሆን انتظروا ጠበቋቸው። هل يأتي الأولاد ልጆቹ ይመጡ እንደው ብለው
ليودعوا آباءهم አባታቸውን እንዲሸኙ وقد أصيب بمرض كورونا ሰውየው በኮሮና በሽታ ታሟል። لم يأتي واحد منهم አንዳቸውም አልመጡም። ودفن وحيدا فريدا ብቻውን ተቀበረ። ማናቸውም መጥተው የስንብት መልከታን ሳይመለከቱት خوفا من كورونا. ኮሮናን በመፍራት صدق الله. አላህ በእርግጥ እውነት يوم يفر المرء من أخيه ሰው ከወንድሙ የሚሸሽበት يوم يفر المرء من ሰው أخيه ከወንድሙ የሚሸሽበት وأمه وأبيه ከእናትና ከአባቱ وصاحبته وبنيه ከጓደኛውና ከልጁ والله በአላህ ይሆንብኝ። إن لم نأخذ العبر والعظات في ይህን እንደ هذه መማሪያና الأيام መቀጣጫ ካልወሰድ ነው فإن حالنا لن يتغير. ሁኔታችን የሚስተካከል። ለምን ተደብቀህ ትለወጣለህ? አንደኛ ኢኽላስ ወይም ቅንነት ይገኝበታል። አላህ እንዲህ ይላል፣ ለአላህ ሃይማኖትን ያጠሩ ወይም ቅን ሆነው ሊገዙት እንጂ አልታዘዙም። ለውጥህ በሰዎች እይታ ላይ ካልተመሰረተ ውድቀትን አትፈራም፣ ውዳሴንም አትፈልግም። ትልቁ ስኬትህ አላህ ሲያውቅልህ ብቻ ነው። ብዙ ጊዜ የሚደጋገም ምሳሌ አንድ አባትና ልጅ አንድ አህያ እየተጠቀሙ ሲሄዱ አባት አህያውን ሲጋልብ ጨካኝ አባት ይሉታል። ልጅ አህያውን ሲጋልብ አባቱን ማያከብሩ ይሉታል። አብረው ሲጓዙበት ጨካኞች ለእንስሳ ማያዝኑ ይሏቸዋል። ትተውት በእግራቸው ሲሄዱ ሞኞች ይሏቸዋል። ሀከለ ናስ ዱንያ ላይ ከሰዎች መዳን አትችልም፣ ከሞት መዳን አትችልም። ዱንያ ላይ ማረፍ አትችልም። ሶስት ነገሮች ሁሌ ፊት ለፊት አድርጋቸው። ከሞት መዳን አትችልም፣ ሙሉ በሙሉ እረፍት የለም፣ ከሰዎች መዳን የለም። የሚያዋጣው ምንድን ነው? መሻል ነው። ወማ ዩለቃሃ ኢላ ለዚነ ሰበሩ የታገሱ እንጂ እንደ ሬት ቢመራቸውም የዋጡ እንጂ። ወማ ዩለቃሃ ኢላ ዙ ሐዝን ዐዚም ይህን ባህሪ ይህን ስነ ምግባር ሰብርን አይታደልም የትልቅ ዕድል ባለቤት እንጂ የትልቅ አጅር ባለቤት እንጂ ትልቅ ደስታን አላህ የሰጠው ሰው እንጂ። ደስተኛ የሚባል ሰው ምንም ትችት፣ ዘለፋ፣ ጉዳት ሳይደርስበት ቀርቶ አይደለም ተቋቁሞት ነው ደስተኛ የሚሆን። ያልተቋቋመ ይሰበራል። የተቋቋመ አያያዝ አቀባበል የቻለ ማለፍ ይችላል። النظر الحرام حرام من ملكه سماع الحرام حرام مادامت هذا كله يمرض القلب نزي كله لبن بشتني يدرجال في كسل ما في خشوع في الصلاة صلاة استتمسطون داينور يدرجال في ثقل هذا القلب إذا ما تعاهدته يلبن يبالو نجر وانجل ستالا مدر بيصير من هنا يكسوه الراح بركة يشفن وجلاؤه قال النبي صلى الله عليه وسلم النبي صلى الله عليه وسلم من دابت الله ما استوسن فإذا جاءت الطامة ታላቂቱን ማዕት ቅያማ በመጣች ጊዜ يوم يتذكر الإنسان ما سعى የሰራውን በሚያስታውስበት ቀን وبرزت الجحيم لمن يرى ጀሃነምም ለሚያያት ሰው በተገለጠች ጊዜ فأما من طغى ያለፈ ሰው وآثر الحياة الدنيا የዱንያንም ህይወት ያስበለጠ فإن الجحيم هي المأوى በእርግጥ መኖሪያ وأما من خاف مقام ربه በጌታው ፊት መቆምን የፈራ ሰውማ ونهى النفس عن الهوى فإن الجنة هي المأوى اللهم اجعل ሁለተኛ አላህ ልብህን ነው የሚያየው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ሱብሓነሁ ወተዓላ ወደ መልኮቻችሁና ወደ ገንዘቦቻችሁ አይመለከትም፣ ነገር ግን ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚመለከተው። ሰዎች የሚያዩት ውጫዊ ገጽታህን ነው፣ አላህ ግን የሚመለከተው በውስጥህ ያለውን ለውጥ ነው። የሰው ልጅ ለራሱ በራሱ ከሚያደርገው ነገር የበለጠ ስኬታማ የሚያደርገው ነገር የለም። ስኬትም ሆነ ውድቀት በራሱ በሰው ልጅ ተሳትፎ የሚመጣ ውጤት ነው። የሰው ልጅ የበጎነትንም ሆነ የክፋትን መንገድ የመከተል ምርጫ አለው። ትጋት የዚችንም ሆነ የመጪው ዓለም የስኬት መውጫ መሰላል ነው። የችሎታውን ልክ ጥረት የሚያደርግ ሰው የአላህን እርዳታ ምሬት ያገኛል። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ጠንካራ ሙእሚን ከደካማው ሙእሚን በላጭና አላህ ዘንድ ይበልጥ ተወዳጅ ነው። ከሰው ሁሉ በላጩ እድሜው የረዘመና ስራው ያማረ ነው። እያንዳንዳችሁ ኃላፊነት በተሰጣችሁ ነገር ላይ ተጠያቂዎች ናችሁ። ስራው ወደ ኋላ የሚጎትተው ዘር ወደፊት አያስቀድመውም። قسوة القلب የልብ ድርቀት مرض عظيم ከባድ በሽታ ابتلينا به في هذا በዚህ الزمان ዘመን ላይ የተፈተንበት نسمع القرآن ቁርአንን እናዳምጣለን ولا نتأثر ግን ተጽዕኖ ይፈጥርብናል። وندفن موتانا ሙታኖቻችንን እንቀብራለን ولا نعتبر ግን አንገነዘብ። ونسمع المواعظ ምክሮችንም እንሰማለን ولا نتذكر ግን አንገሰጽ። السبب ምክንያቱም قسوة القلب يرعاك የልብ መድረቅ ነው። አላህ ይጠብቅ። وما من داء በሽታም የለም إلا وقد أنزل الله له አላህ دواء ለእርሱ መድኃኒትን ያወረደለት ቢሆን فدواء ታዲያ መድኃኒቱ قسوة القلب ለልብ ድርቀት
يرعاك الله الله يطبقهنا مداومة النظر زوتر مملكت في كتاب الله الله النصعب بتدبر بماستولنا وتفكر بماستنتج فإن هذا الكتاب لو تنزل على جبل رأيته خاشعا متصدعا من خشية الله كم فيه من المواعظ والعبر لكن كما قال الله ثم قست قلوبكم فهي كالحجارة أو أشد قسوة ሶስተኛ በዝምታ ውስጥ ጥንካሬ አለ። ለውጥህን ለሁሉም አታውራ። ስራህ፣ ስነ ምግባርህና አዲሱ ማንነትህ ራሳቸው ይናገሩ። በሰዎች ፊት ጥሩ ነኝ ከማለት ይልቅ አላህ ፊት ጥሩ ባሪያ ለመሆን በብቸኝነት ጥረት አድርግ። አስታውሱ፣ አንድ ቀን አላህ ፊት ቀርባችሁ ስለሰራችሁት ስራ ትጠየቃላችሁ። ስለዚህ ተጠንቀቁ። እኔ ካለፍኩ በኋላ አላህን ከመፍራት ጎዳና እንዳታፈነግጡ። ሰዎች ሆይ ከኔ ኋላ አዲስ ነብይ ወይም መልእክተኛ አይመጣም፣ አዲስ እምነትም አይወለድም። በሚገባ ተመራመሩ። ሕዝቦች ሆይ የማስተላልፍላችሁን መልእክት በትክክል ተረዱ። ኋላዬ ሁለት ነገሮችን ቁርአንና የኔን ምሳሌነት ማለትም ሱና ትችላችሁ አልፋለሁ። እሱን ከተከተላችሁ ስህተት ላይ ከመውደቅ ትድናላችሁ። ያዳመጠኝ ሁሉ መልእክቴን ላልሰሙት ያስተላልፉ፣ እነሱ ደግሞ በተራቸው ለሌሎች አዳርሱ። የመጨረሻዎቹ አድማጮቼም ከኔ አንደበት ከሰሙት ይበልጥ በጥልቀት የሚገባቸው ይሁን። አላህ ሆይ መልእክትህን ለሕዝቦችህ ለማድረሴ ምስክር ይሁን። ይህን መልእክት ካስተላለፉ በኋላ የሚከተለው የሐጅ ወቅት ከመድረሱ በፊት ከዚህ ዓለም ተለዩ። ሰለላሁ ዐለይሂ ወአሊሂ ወሰለም። والله إني لحبلى من الزنا فطهرني يا نبي الله እኔ ከዚና አርግዣለሁ አጽዳኝ ነው እምልህ። ከዛ ነብዩም ተገረሙና ሰለላሁ ዐለይሂ ወሰለም አሉ አንቲ እኮ አንቺ ከዚና አርግዘሻል? قالت نعم አው አርግዣለሁ አጽዳኝ። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም አሉት ارجعي حتى تضعي ما في بطنك ተመለሺ ልጁን ያረገሽውን ስትወልጂው ነይ አሉት። ሱብሃንአላህ ራሷን ለነብዩ አጋለጠች። ዚና እንደሰራች ባሏ አወቀ። አላይሽም ሌላት ነው አገር አወቀባት፣ ሙስሊሙ ማህበረሰብ አወቀባት። ወላኪን التطهير أولى እሷ ግን የፈለገችው አገር የፈለገ ይበል እኔ መጥቷሃር መጽዳት ነው ፈልጋለች። ከዛ በኋላ 9 ወር ሙሉ እያለቀሰች እየነደመች ቆየችና በ9 ወሩ ልጇን ወልዳ ይዛው መጣች። سبحان الله وقالت كنبي صلى الله عليه وسلم فيت كومچنا هو ذا قد وضعت فطهرني يا رسول الله ايه ولجዋለሁ አንተ ያላህ መልእክተኛው አጽዳኝ ባክ። 8 ወር የተከዘች ነብዩም صلى الله عليه وسلم ምን አሏት? በይ ተመለሺ ርጅዒ ወአርድዒ ሐታ ተፍጥኒ ተመለሺ ጡት ሲጥል ምግብ መብላት ሲጀምር ይዘሽው ነው ያሏት። لا إله إلا الله عند سو ምግብ መብላት ህፃን የሚያቆምበት ስንት እንደሆነ ታውቃላችሁ? አለል አከል 2 ዓመት ይፈልጋል ይይዝ ጡትቶ ምግብ ለመጀመር። ዑለሞች ምን ይላሉ? 2 ዓመት አሳለፈች ቤት ቁጭ ብላ ያለቀሰች እየተጸጸተች። ተግባባ 2 ዓመት ከቆየች በኋላ ይሄን ይጻው መጣች። ይሄን ይጻል ልጅ መብላት መጀመሩ ልታሳይ ዳቦ እጁ ላይ ቁራሽ አስዘዋለች ይላል። ዳቦ ቁራሽ አሳዘችና ይዛው መጣችና هو ذا يا نبي الله قد فطمت واكل الطعام فطهرني يا رسول الله سبحان الله يا نبي الله ይሄው ጡት አቁሟል መብላት ጀምሯል አጽዳኝ። سبحان الله ሰው እንዴት 3 ዓመት يا الله ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስትላቸው መመላለሷን ሳይው ህፃኑ ልጅ ተቀበሉና ለአንድ አንሳር ሰጡት ከአንሳር ጎሳዎች ውስጥ። ከዛም ለሷ ጉድጓድ ተቆፈረላት፣ እዚህ በታች ገባች። ሙስሊሙ እየቀጠቀጠ ይላት ጀመር በድንጋይ እየወረወሩ። ልክ ከመቷት ውስጥ አንዱ ማን ነበር? ኻሊድ ኢብኑ ወሊድ ነበር። በድንጋይ ሲመታት ደሟ ተፈናጥሮ እሱ ጋር ነረጨው። فسبها وشتمها ይሰድባት ይዘልፋት ገባ። ነብዩ ሰለላሁ ዐለይሂ ወሰለም ልብ በል ዘር ሲዘራ ከመሬት በታች ተደብቆ ነው። ተደብቆ ስለቆየ ግን ሳይበቅል አይቀርም።
ጊዜው ሲደርስ ቆንጆ ሆኖ ይወጣል፣ ፍሬም ይሰጣል። አንተም በግልህ ቁርአንህን ቅራ፣ ዚክርህን አብዛ፣ ባህሪህንም አርም፣ ስራህን አሳምር። ውጤቱ ግን በዱንያም በአኺራም የገዘፈ ይሆናል። አላህ ተባረከ ወተዓላ ከሙእሚኖች የሚፈልገው ትልቁ ስፍራ የሚያየው እሱን በሁሉም አጋጣሚ ላይ ልቦች ከተስተካከሉ በሁሉም የዒባዳ አጋጣሚዎች ላይ ከዒባዳው የምናገኘው ድርሻ የላቀ ይሆናል። ልቦች ከተበላሹ መልፋቱ፣ መድከሙ፣ ወጪ ማውጣቱ ጥቅም አይኖርም። ሐጅ ካደረጉ ሰዎች ውስጥ ይበልጥ በሐጁ ተጠቃሚ የሚሆነው በሐጁ ልቡ የተስተካከለለት ሰው ነው። ከጾመኞች ውስጥ ይበልጥ ጾም ጠቅሞታል የሚባለው ጾም ልቡን ያስተካከለው ሰው ነው። ከሰደቃውም፣ ከሶላቱም፣ ከቁርአኑም፣ ከዚክሩም፣ ከዱዓውም ሰዎች ከማድረግ አንጻር የተለያዩ ዒባዳዎችን ያደርጋሉ፣ ኸይር ስራዎችን ይሰራሉ። ነገር ግን ከሰሪዎች ሁሉ ከለፊዎች ሁሉ ተጠቃሚው የሰራው ስራ ልቡን ያስተካከለ ሰው። አንተ ሰውን እንዴት በልብስ ትለካለህ? ሰውን እንዴት በሶሻል ስታተሱ በማህበራዊ ደረጃው እንዴት ትለካዋለህ? አላህ ዘንድ ያለ እኔ በየመስጂዱ ያለ ግጭት በየቦታው ያለ የሙእሚንን ከሙእሚን መናናቅ በጣም የሚያስደነግጠኝ ለዚህ ነው። ያ የናከው ሙእሚን ኺላፍ የሆነ በኺላፍ ሊኖር ይችላል፣ አስተሳሰብ ልዩነት ሊኖር ይችላል። ይሄ የናከው ሙእሚን ወንድምህ ይህ እንዲህ አድርገህ የሰደብከው ያብጠለጠልከው ሙስሊም ወንድምህ አላህ ዘንድ ወሊይ ሚን አውሊያኢላህ ከሆነ አለቀልህ ማለት ነው። ጦርነትህ ከአላህ ጋር ነው። ምክንያቱም ምን ብሏል አላህ? መን ዓዳ ሊ ወሊያን ፈቀድ አዘንቱሁ ብልሐርብ፣ ከኔ ጋር ጦርነት ከፍቷል ነው አላህ የሚለው። የኔን ወዳጅ ጠላት አድርጎ የያዘ ሰው ሁሴን የአላህ ወዳጅ ሆኖ እያለ ጠልቼው ከሆነ አደጋ አይደለም፣ መፍራት አያስፈልግም። ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለን እያንዳንዱ ሙእሚን ልንፈራ ይገባል። ሰዎች ሳይገነዘቡህ ግን አላህ እየወደደህ ተለወጥ። በብቸኝነትህ የምታለቅሳት አንዲት ጠብታ የእንባ ዘለላ በሰዎች ፊት ከምትመጻደቅበት የሺህ ዓመት ስራህ ትበልጣለች። አስታውስ፣ በዝምታ ስራ ስኬትህ ግን ይጮሃል። አላህ በውስጣችንም በውጫችንም የምንለወጥ ያድርገን። አሚን። ነቢዩ ግን ምን አሉ? ፈገግታ ዝም ብሎ አይቀርም፣ ሰደቃ ነው ላንተ። አላህ እንደ ሰደቃ ይጽፍልሃል። ወአምሩከ ቢልማዕሩፍ ወነህዩከ ዐኒል ሙንከር ሰደቃ። ሰዎችን ከመጥፎ መከልከል በጥሩ ማዘዝ ላንተ ሰደቃ ነው። ምንም አትከፍልበትም ሳንቲም ባፍ ተው አንተ ሐራም ነው ለማዘዝ ማለት ነው። ወኢርሻዱከ الرجل في أرض الضلال لك ሰደቃ። መንገድ የጠፋው ሰው ደግሞ ሲደናገር አግኝተህ መንገድ ብታመላክተው ይህ ላንተ ሰደቃ ነው። ሱብሃንአላህ። ወኢማጠቱከ الحجر والشوك والعظم عن الطريق لك صدقة። ደግሞ አንተ መንገድ ላይ አጥንትም ይሁን ድንጋም ይሁን ሾህ ነገር ሰዎችን ሊወጋ የሚችል ነገር ያን አንስተህ ብታስወግደው ላንተ ሰደቃ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما رواه البخاري። ሱብሃንአላህ። ፈገግ ማለት ይሄ ሰደቃ ነው፣ ብር ማትከፍልበት ሰደቃ። መጃሉ ሰፊ ነው። ከወንድም ፊት ላይ ፈገግ ማለት ላንተ ሰደቃ ነው ይላል። ሱብሃንአላህ። ይሄ እንደዚህ ሹፍ መሳቅ ራሱ ለወንድም ፈገግ ብለህ የደስታ ፊት ማሳየት ላንተ ሰደቃ ነው ይላሉ። እኔ አንድ ዘገባ ላይ ሳንብ ገረመኝ። ምን ይላል መሰላችሁ? አንድ ሰው ኮስተር ለማለት ተቅሪበን 34 የሚጠጋ ነርቦችን ያስጨንቃል። ኮስተር ለማለት ሱብሃንአላህ። ፈገግ ለማለት 17 ነርቦችን የሚያስጨንቅ ይላል። ስለዚህ የአኺራውን ተውና ዱንያ ላይ ፈገግ ማለት ለሰዎች በሻሻ ፊት ማሳየት ነርቦችን እንኳን ታጨናንቅም፣ ጥቅም አለው ማለት ከሳይንሱ አንፃር እንኳን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የቴሌግራም ቻናል ሊንካችንንም ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ።